እውነት። ስለዚህ እቺ ቆሻሻ በክት አንቺ ላይ ነበረ ሰው መዝመት የነበረበት። ያ አባቴ ሙት ነው የምላችሁ፣ እሷ ላይ ነበረ ሰው መዝመት የነበረበት በትክክለኛው ዝሆን ላይ ነበር። ስንት ሰው ያስጨፈጨፈች ቋንቋን ሳትናገር ነው የመጣችበትን ሳታቅ ቋንቋችሁን ተናገሩ ብለሽ ያ ያረግሽውን ነገር ያ እንትን ይዛ ምንድነው ወንጨሬ ነው ቆንጨሬ የሚባል ነገር ይዛ ወጣ እንደዛ ስትል የነበረው እሱ አይደለች እንዴ? ደደብ ህጉን እንኳን ማታቅ ቤታየው ላይሰንስ አለሽ ድራይቭ አታረጊም መኪና አትነጂም ዋና አትዋኝም ከቤት እኔ አይደለ እንዴ ጠየቅኩሽ? አንቺ መሀየም እኔ አይደለ እንዴ ጠየቅኩሽ? ለምን አትማሪም? ከሰው ለምን አንድ ጊዜ ኢሬቻ ብትሄጂ ኮርቻ አድርገው ሸኙሽ። እውነት ያ ስንት ነገር ያረግሽ ሴትዮ። አንቺ እኮ ለኦሮሞ ህዝብ መኳልጠቀ የኦሮሞም አይደለሽም ሲጀመር። የኦሮሞ ህዝብና የአማራ የትግራይ ብሔር ብሔረሰቡ ይተዋወቃል፣ እርስ በርሱ ይተባበራል። እንዳንቺ አይነት የመጣበትን ጋለሞታ ቁጭ ብሎ አንቺም ብሎ ፖለቲከኛ ንፍጣም እበት ጭራሽ ከኔ እኩል ልትፎካከር ትሞክራለች። ጫማዬ ላይ አደርሽም። ጫማዬ ላይ አባቴ ሙት በአስተሳሰብ የዘቀጥሽ ነሽ። እውቀት የሌለሽ መሀይም ነሽ። ጉድፍ ነቀርሳ የትልቅ ቅሌታ እንደ እድሜዋ ማቶ በእድሜሽ ማታስቢ ልጆችሽን ሚዲያ ላይ ያዋረድሽ የልጅ ልጆችሽን ሚዲያ ላይ አንቺ በቅርብ ጊዜ የሳምሪን ወንድ ልጅ 8 ዓመቱ ላይ እውነቴን ነው የዓለም ሻምፒዮን ይሄም ዋንጫ ይዘው ፎቶ እንደተነሱት ኳስ ተጫዋቾቹ የእሱን ቆለጥ ይዘሽ እጅ ገፍንጅ ተይዘሽ ጋዜጣ ላይ ትወጫለሽ። ያ እዚህ ቤት ውስጥ ጋላ ብሎ መጻፍ አይፈቀድም ጋይስ። በዚህ አጋጣሚ ማንም ሰው እንዳይጽፍ። ለምን የእናቴ ልጅ አይሆን? እኔ ብሔር የሚነካ ሰው አልወድም። እኔ የምናገረው ግለሰብን ነው እሷን ነው እንጂ የምናገረው ህዝብ አልናገርም። አማራን የሚሰድብ አልፈልግም። ትግራዋይንም ኦሮሞ ማን የትኛውንም ብሔር መስደብ አይፈቀድም። ምክንያቱም እኔ ከህዝብ ጋር ጸብ የለኝም። ህዝብ እንደ ህዝብ እኔ አልነካም። ግለሰብ ናት፣ እሷ ናት። እሷ ተራ ግለሰብ ናት። እሷን ነው አናቷን የምቀጠቅጠው። ብሔር የምትጽፉ በብሔር የምትሳደቡ ሰዎች ካላችሁ ብሎክ ነው ማድረጋችሁ። ዩ ጋይስ ብልጥ መሆን ነው እንጂ ያለባችሁ በአንድ ሰው ምክንያት ህዝብ አትንኩ። ህዝብ አይነካም። ሞኝ አትሁኑ። ህዝብ ይሄንን እኛ የምናወራውንም የሚደረገውንም ነገር የማያውቅ በጣም ብዙ አለ። በጣም የገጠር እናቶች እኮ ብሔር የላቸውም፣ አያውቁም። ፈጣሪያቸውን ነው የሚያውቁት፣ የሚመራቸውን እንኳን አያውቁም ስለ እውነት። ስለዚህ ብሔር አትንኩ። በፍጹም አክሴፕት የማላረገው የማልወደው የማልቀበለው ነገር ቢኖር ብሔር የሚሰድብ ሰው። ብሔር ማንም ሰው እንዲነካ አልፈልግም። ያ ቴንኪዩ አታርኩ። ስለዚህ አሁንም እኔ እሷኖችን ጋለሞታ ነው መናገር የምፈልገው። ኦኬ ቆሻሻ ስንት ህዝብ እንዳላስጨፈጨፈች ስንት ነገር አንቺ እኮ ጌም ስትጫወቺ ትላንትና በመጣው በዛ በማን ነው ትንሹ ሰውዬ በሀጂ እኮ የተቀጠቀጥሽ ሰው ነሽ። ሀጂ እኮ የወቀጥ 14 ዓመት ሚዲያ ላይ ቁጭ ብለሽ የቤትሽን ዕቃ ያልቀይርሽ ሂጂ ክሰሽ። አንቺ ካልከሰሽኝ እዚህ ሚዲያ ላይ እኔ ያለቅሽ አልፋታሽ። 48 ሰዓት ቋቅ እስኪልሽ እንደዛ እንደተበለቃቅጦ እንደነበረው ጥርስሽ ህይወትሽን እንደ ጥርስሽ ነው የምበለቃቀጠው። ወጥተሽ እኔን ካልከሰሽ ደደብ። ህግ ብታቂ ስለ ህግ ብታቂማ የምትናገሪውን ነገር ለይተሽ ታቂ ነበር። ንፍጣ ልጆችሽን በዛ ደረጃ አቢውስ ስታደርጊ ኦኬ፣ ልጆችሽን በዛ ደረጃ አቢውስ ስታደርጊ የልጅሽን ባል አጠጥተሽ ስትደፍሪ ማን ጠየቀሽ? ቆሻሻ የጃኬት ሌባ። ሱቅ ውስጥ 5 ዓመት እኮ ሱቅ እንዳትገቢ የተደረግሽ ሴት ነሽ። የቁም እስረኛ እኮ ነሽ። ከፍርዬ ጋር በየዲስኮ ቤቱ ይዟት ስትሄድ ፍርዬን ወንዶች ስለሚጠብሷት አባቴ ሙት የሚጠብሳት ስታጣ ሄዳ ሆዷን አሸፈጠች፣ ቂጧን አስመጠጠች፣ ከንፈሯን አስለጠጠች። ወይሪዝ አንድ ወንድ እንኳን አይገባም። አንድ ፍሬ ልጅ አስገብታ የማነው ስሙ ኩያኮ ነው የናቲ ኩያኮ ነው ሆዴ እሱን አስገብታ 2 ድምፅ 2 ፂማም በቤት ውስጥ እንጀራ አባት ልታረገው እስቲ ያስባችሁታል? ታዲያ 2 ጎረምሳ 2 ፂማም በቤት ውስጥ አይከብድም? ሆዴ ሽንት ቤት ሲገባ ማነው ሽንት ቤት ነው እንዴ ናቲ? አዎ እንዳገባ። እሺ አስባችሁታል? በፎጣ ተጠምጥሞ ሆዴ ሊታጠብ ሲገባ ናቲ ሻወር ወስዶ ሲወጣ ፂሙን እየላጭ አለማፈሯ የልጇን እኩያ ጠብሳ
በእሷ ቤት እኮ አዲስ ኢነርጂ አዲስ እንትን ልትሆን እኮ ልትታደስ አትታደሽም። መቼም አትታደሽም። ንፍጣም ቆሻሻ። መከሰስ ያለበትማ አንቺ ነሽ። እውነት ለመናገር መከሰስ በስነ ስርዓት በህግ መጠየቅ ያለበት ሰው አንቺ ነሽ። ሆዴ አልነካትም። አባቴ ይሙት ሆዴ አልነካትም። እመኑም አትመኑም ሆዴ አልነካትም። አጓጉቷት የሚወጣው የተነካሽ ሴት እኮ ሚዲያ ላይ ያዙኝ ልቀቁኝ አትልም። ጸጥ የበላችሁን በልጣ ጸጥ ተመስገን። ይህንንስ ማን ሰጠኝ ይህንንስ ማን ሰጠኝ ብላ አፏን ጠርጋ ነው እቺ ገና አሳይቶ ቢመልስባት እንዴ 6 ወር ሙሉ ስትል ስታለቅስ የነበረች ቆሻሻ ለማኝ በመለመን አይኗ እንደመነጽር የጎረጎረባት አሮጊት እዚህ መታ ደግሞ ልታወራ ትፈልጋለች። ገና አንቺ ራስሽ መትከሰስ አለብሽ። ከብት አንቺ ራሱ መመለስ አይደለም መታሰር አለብሽ። እውነቱን ነው የምነግርሽ። በስነ ስርዓት እኔ ጀርመን ወይ ቋንቋ አያውቁም ወይ ህግ አያውቁም። ባለጌ ለዓለማፈሯ ደግሞ እኔ በስነ ስርዓት መክሰስ ያለባቸው ንፍጣም ደደብ ልጆቿን አቢዩዝ ያደረገች ረህጥ ርምጥምጥ አግድማደግ መንደምን የሚባለው ጋለሞታ። ጭራሽ አንቺ ሚዲያ ላይ መተሽ ደግሞ የፈራረሰ ፊሷን በ4-5 ፊልተር ሸፈና መታ እንደ ሰው ልታወራ ትፈልጋለች። ድምፃዊት እያወራው እኮ ነው። ቴክስት የሚደጋግም ሰው አልወድም። አንደኛ እያወራው ቴንክ ዩ እና እዚህ ወታ ላሰማችሁ ያለችውን በደንብ መስማት አለባችሁ። እኔ ዝም ብዬ አይደለም መልሰው ጋይስ። where are you zone where are you zone where are you zone where are you so አባቴ ይሙት አንበሳ ስታወርዱ የነበራችሁ በሙሉ ምናምን ያለች እውነቱን እንገራችሁ። ዝሆኔ ብትቺ በጣም ነበር። አንቺ አንበሳ አይደለም የፈለገው ይሁን እድሉን አገር ሰው ስለናቀሽ አይደለም አንበሳ። እውነቱን ልንገርሽ አስፈራርተሽ አይደለም ከ2-3 ሰዎች አንበሳ የተቀበልሽው ቆሻሻ። ለማያቅሽ ታጠኝ ለምነሽ አስፈራርተሽ አግዛለሁ ብለሽ እኮ አንበሳ ያወረደልሽ ሰው ነሽ። በክት እንደ ድሮ ቢሆንማ አሁን ስለወደቅሽ ሁሉም ስለረገጠሽ የሚሰጥሽ ስላጣሽ እኮ ነው። ሌባ ማነሽ ፖዚቲ ምናምን ብለሽ የገባሽው ሜዴ ቀናሴ ሜንዴ ምን ማለት ነው? ፖዚቲ እንትን ፊደል ላክልሽ ያለሽበት ላኪልኝና ከሀስ ከፈልክልሻለሁ። ምን ማለት ፈልገሽ? ፎዜፍ ምን ማለት ፈልገሽ? ማሃይ በትክክል ጻፊና ፒን አረግልሻለሁ። ቀጥ ይዞኔ ገና አንቺ ማማሽ ፊሽካ አላለችም። ንፍጣም አሮጊት እድሜዋን ተዋርዳ የጨረሰች አሮጊት አለማፈርሽ አንቺም አልኩሽ እኮ በደም የተጨማለቅሽው እንኳን አልተከሰሽ። ተቃጣይ ገና ርርድብነት ያለሽ ማነው? ፎዚ ዞር በይ በእናትሽ። ከሰው ጋር እያወራ ነው። ዞር በይ። ይሄ ይከብድሻል። አንቺ ላቲን ነው እናቱ ማወራው ላቲን ሲገባሽ መተሽ ተሳተፊያለሽ። አለቅላቂ እኔ ደግሞ እንደዚህ አይነት አለቅላቂ ሰው ስጠላ ሂጂ ወደዛ ዞር በይ። ሪችዬ ይመችኝ ቆንጆ ዞር በይ እስቲ ጅል በአንድ ቦታማ ካልቆመ በጣም ደስ ይለኛል። የታባሽ ያስገደልኩትን ነው። የታባሽ እጄ ላይ ያለው ደም ነው። ማንን ያስገደልኩ ሰውኜ ነው? ረደው ቁረጠው ብለሽ ስንት ነገር አንቺም እየኖርሽ እኮ ነው በክት። እኔ እኮ የምኖርበትን ሀገር ቋንቋ አውቃለሁ። 30 ዓመት ጀርመን ውስጥ ተቀምጠሽ ቤትሽንም ህይወትሽንም ልብስሽንም መቀየር ያልቻልሽ ሌባ
ቆሻሻ ደግሞ ከኔ እኩል ልታወራ ትፈልጋለች። ላይሰንስ የሌላት ቋንቋ ማትናገር በግድ እንግሊዝ በግድ ህንድ ሉንት ያለሽ እንጂ በግት መጀመሪያ ቋንቋ ልመጅ። ከዛ በኋላ ላይሰንስሽን አሳይ። ዋና ስትዋኛ ሳይ ልክ ቤታየውን የጠየቅሻት እኔ ነኝ የጠየቅኩሽ። ቤታየውን የጠየቅሻትን ጠቅላላ እኔ ነኝ እኮ የጠየቅኩሽ። እኔ የጠየቅኩሽን ትተሽ እሷን ትጠይቂያታለሽ። ሰይጣን እሷ ስትጠይቅሽ እውነት ነው የምላችሁ። እውነት ለመናገር ማንን ጂጂን በጣም ነው የምትጠያት። ቤታ ስትሳደብ ደስ ብሎሻል። ፖስታሻ ተራትሽን ኤልደብሊው እውነት ለመናገር ቤታየው ስትናገር ልክ ልኳን ስለምትነግራት ቤታየውን ሰደበሽ ብዬ ተደስቼ አላቅም። እኔ ዝሆኔን የሚሰድብ ሰው ሁሉ ደስ ይለኛል፣ ሁል ጊዜ ደስ ይለኛል። የራሷ ሰዎች ደግሞ ስደቢያት የሚሉኝ የራሷ ሰዎች ናቸው። እችን ጋለሞታ አትወክለንም ስደቢያት የሚሉኝ የራሷ ሰዎች ናቸው። ስለዚህ ማቃጠር፣ ማለቅለቅ፣ ማጨብጨብ፣ መጥረግ፣ መጠራረግ፣ መላስ አያስፈልግም። እኔ ራሴን ችዬ ነው የመጣሁት። አጋዥ ደጋፊ ይዤ አልመጣሁም ለመናገር ራሴን ችዬ። እኔ ብቻዬን ቦጠለን ይባላሉ። ኦኬ በደንብ አድርጌ እረግጣታለሁ። የብዙ ሰው ደም ያለባት ሴት ናት። አሁን ደግሞ ኑኑኑ ምናምን ትባል ሁማን ሄር ኤቢኤ ቴንኪዩ ሁማን ሄር። ከዚህ ሁማን ሄር ነው እናግዙ። ሲጀመር እኔ እውነት ነው የምነግራችሁ፣ እውነት ኦኬ፣ እውነት ካመናችሁኝ አንድ ሰው ሮዶስዬ፣ አንድ ሰው ፀጉር ቤት ኖሮት በገዳዮች ካስተዋወቀ የገዳይ ተባባሪ ነው። ገዳይ እንደዛ ሲል ልክ ነህ፣ ሀሳብ ትክክል ነው። እኔ ብሆን ኖሮ ያስተዋወቀችበት ፀጉር ቤት እንኳንና ልገባ ወደዛ አካባቢ አልደርስም። በቃ የእናቴን የአባቴን የእህት የወንድሞቼን ገዳይ ሰፖርት የሚያደርግ ሰው እዛ ቤት ገብቼ ፀጉሬን አልሰራም፣ አልገዛም። ዛሬ እሷ ያስተዋወቀችው እሷን ግደይ ረጂ ብሎ ሰፖርት የሚያደርጋት ሰው ጋር ነው ገብታ ያስተዋወቀችው። ቤታንያዬ ቴንኪው ገብታ ያስተዋወቀችው እንደዚህ አይነት ቤት ነው። ሴት ደጋፊ እንደዚህ አርጊ እንደዚህ አጥፊ የሚላት ከዛ ባክግራውንዱን ትግርኛ ዘፈን አድርጋ እንደዚህ አይነት ሽልጥልጥ የሆነ ነገር ማንም አይቀበልም። እባብ፣ ነቀርሳ፣ ቆሻሻ፣ ድፍድፍ፣ ዝፍዝፍ፣ ከርከሩ የጡት ማስያዣ ጡቷ ምን ሆና ነው ግን? ጡቷ ምን ሆነው ግን እየተኛ መጣ። ይሄኛው ጡቷ ተኛ ሳይሆን የሚባለው ጡቷ ደቀሰ ይባላል። ጡቷ ደቀሰና ጡቷ ተኛ ሁለት የተለያየ ነገር። ጡቷ ደቀሰ ከሆነ ደቀሰ ማለት ለጠጠ ማለት ነው። ተኛ ከሆነ ግን ለመነሳት ያስባል ማለት ነው። ላይፍዬ ዝሆኔን ነው ጭሯል። ጡቷ ብቻውን ጭሯል። ያ ለጡቷ ብቻ እድሜ ይወጣለታል። ሆዴ የአዲስ አበባ ሄደ ሲባል ቀንታ ዱባይ አልገባች። ማን ቤት እንዳለችም እናገራለሁ። ማን ቤት ማን እንደተቀበላት ማን ጋር እንዳለች እንኳን መናገር እችላለሁ። አባቴ ይሙት ነው የምላችሁ። ማን ቤት እንደገባች አውቃለሁ። ማን እየቀለባት እንዳለ ራሱ አውቃለሁ። እኔ ዳይመንድ ሻ ያንን ሰው እንደገና ማስቀጥቀጥ ስላልፈለግኩ ነው እንጂ ማን ጋር እንዳለች ራሱ አውቃለሁ። ያ ግን እዚህ ሚዲያ ላይ ስሟን ልናገር አልፈልግም። ማን ጋር እንደገባች፣ ማን ጋር እንደበላች፣ ማን ነው መኝታ ቤት ያዘጋጀላት ኤቭሪቲንግ አውቃለሁ። እኔ አንዳንድ ነገር ስለማልናገር ነው። ሌላ ሰው አንድን ሰው ለማናደድ ሌላ ሰው መጉዳት ስለማልፈልግ ነው። ሌላ ሰው መጉዳት ስላልፈለግኩ ነው። በቃ እድል መስጠትም አልፈልግም። እውነት ለመናገር አሳልፌ መስጠት ስላልፈለግኩ ብቻ ነው እንጂ እንዳንቺ አይነት ቆሻሻ ያናድዳል። እውነት ያናድዳል። ሪችዬ ዌልካም ጉድ ሞርኒንግ። እኔ አላልኩ፣ እኔ እስም አልጠራም። ኤልደብሊው አንተ ዝም ብለህ ብታቃጥር ይሻላል። ለእሷ ብታቃጥሩ ይሻላቸው። ሶሲዬ ቴንኪዩ ብታቃጥር ይሻላል። ቴንኪዩ አለምዬ። ያ እኔ ስም አልጠራም። ማን ጋር እንደገባች የት እንዳለች ኤቭሪቲንግ አውቃለሁ። እኔ ባይዘወይ ሰዎችን እንደው እውነት ለመናገር አሳልፌ መስጠት ስለማልፈልግ ነው እንጂ በጣም ብዙ ነገሮች መናገር እችላለሁ። እውነቴን ነው የምላችሁ። ሺት ባድ ፐርሰን ኦ ሃፒ ዴይ አቢዩዝድ ስሚ ማን ነው? ኦ ሃፒ ዴይ ምናምን እሷ
ሙሉ የኢትዮጵያን ህዝብ አይደለ እንዲ አቢዩዝ የምታረገው? ሙሉ የኢትዮጵያን ህዝብ አይደለ እንዲ አቢዩዝ የምታረገው? ሲጀመር አንድ ነገር ልንገራችሁ። እነዚህ ልጆቻችሁን አቢዩዝ ማድረግ የለመዳችሁ ቤተሰቦቻችሁን አቢዩዝ፣ ትዳራችሁ ላይ አቢዩዝ የምታረጉ እንደዚህ ዝም ብሎ የተዝረከረከ ላይፍ ያላችሁ ሰዎች ናችሁ ሰፖርት የምታረጓት። ቢኮዝ አንድ አይነት አመለካከት ያለው እንደዚህ አይነትን ሰው ሰፖርት ያደርጋል። ልጁን፣ ቤተሰቡን፣ ትዳሩን፣ ኑሮውን፣ ቤተሰቡን የሚያከብር ሰው ቆሻሻን ነገር ሰፖርት አያረግም። ለምንድን ነው እኔ ማንም እያጠለጠለ ፎቶዬን ገልብጦ የማይሰድበኝ? ቢኮዝ እኔ ቤተሰብ ያለኝ ሰው ነኝ። ሰው ሲደርስብኝ ነው እንጂ የምነካው። ዝም ብዬ ተነስቼ እንደ ጋለሞታ አልናገርም። ዞኔ ጋለሞታዎችን ሰብስባ የምትናገረው ነገር እና ሰፖርት የሚያደርጓት ጋለሞታዎች ናቸው። ያ ኢንጆይ ታርግ ላይፍ ኢንጆይ ብታደርግ ምን ችግር አለው? ደም ይዘህ ላይፍ ምንድን ነው? ተደብቀ ነው እንዴ ኢንጆይ የምታደርገው? ተደብቀ ነው እንዴ? እኔ እኮ በኮንፊደንስ ነው ደረቴን ነፍቼ የትም ቦታ መሄድ የምችለው። ተደብቄ አይደለም፣ ተሽለጥልጬም አይደለም። ደም አይደለም እኔን የሚያስለፈልፈኝ፣ ደም አይደለም ያስገደለችው፣ ያሳረደችው፣ ያሳገተችው፣ ያሳፈነችው ያ ደም ነው እሷን እንዲህ ዛሬ እንደዚህ እንድትሆን ያደረጋት። አለቀ። 5-6 ደጋፊ ልትኖሩ ትችላላችሁ። እንደ ኮንዶም ተጠቅማችሁ የጣላችኋት አማራጭ ስላጣችሁ ያቀፋችኋት ልትኖሩ ትችላላችሁ። ለእኔ ግን እንደዚች አይነት ቆሻሻ፣ እንደዚህ አይነት ነውረኛ ደደብ ሴት በፈለኩ ሰዓት ቀጠቅጣት። እሷ እኔን መክሰስ ስላለባት ንገሯት። እኔን እንድትከሰኝ ስለምፈልግ ቋንቋ መጀመሪያ በደንብ መቻል አለባት። ኦኬ። ያ እነማነው የጠላሻት? ቤታ ስትሰድብ ማደገፍ ነው ያልኩት። ቤታ ስትሰደብ እኔ ደግፌም አላቅም። ምክንያቱም ቤታ በደንብ አድርጋ ቅጥቅጥ እንደምታደርጋት ስለማቅ ሺ ነች እሷ። ቤታ ራሷ ብቻዋን ሺ ነች። እኔ አሁን የቤታ ደጋፊ ሆኜ ብመጣ ለራሴ ነው ማፈር ያለብኝ። ለራሴ ልክ እኔ ጀግና ነኝ፣ ራሴን ችዬ ነው የምንቀጥ። እኔ አቃጣሪ አይደለሁም። ሰው እንዲወደኝ ብዬ አንበሳ ደረት ምናምን ስሰጣሉል። ኮንፊደንስ የሌለው ሰው ቂጧ ስር ቁጭ ብሎ አንበሳ ያወርድላት። አትርሱኝ፣ አስታውሱኝ፣ ብቻዬን ነኝ፣ ደጋፊ ፈልጋለሁ፣ ኮንፊደንስ የለኝም፣ እፈራለሁ የሚል ሰው አንበሳ እየገባ ያወርድላት። በቃ እኔ እንደዚህ አይነት ልክስክስ እኔ ለማኝ አይደለሁም። ሲጀመር ኮንፊደንስ ያለኝ ሴት ነኝ። በራሴ የምተማመን የመጣሁበትን ማንነቴን የማቅሰው ነው። የሌላ ሰው ማንነት አልነካም፣ በራሴ ማንነት አልደራደርም። ያ ቁም ሳጥን ውስጥ አልጋ ስር ነኝ፣ አልጋ ስር ነኝ። አልጋ ስር ውስጥ ሆኜ ነው የማወራው። ከአልጋ ስር አውጣችሁ ስሙኝ። እናንተም አልጋ ስር ሆኑ፣ እኔም አልጋ ስር ነኝ። ምን ችግር? ቤቱን ጠርጌ እንዳይቆሽሽ አልጋ ስር ገብቼ ነው። ስለዚህ የዞኔ ደጋፊዎች ሁሉ ዝም ብላችሁ ያቸው፣ ተስፋ የቆረጡ ላይፍ የተበላሸባቸው በጭንቀት ውስጥ ያሉ እውነት በቃ የሆነ ኮንፊውዝድ የሆኑ ሰዎች ናቸው። ዝም ብላችሁ ያቸው፣ በማንነታቸው የማይኮሩ ሰዎች ናቸው። ስለዚህ ይችን እበት ቆሻሻ ዱባይ ሄዳ አንድ ቤት ውስጥ ተቀምጣ ቫኬሽን ላይ ነኝ ያለ እንትን ነኝ እኔ ይውላችሁ 10 ጊዜ ቤታና ጂጂን የምታወዳድሩ ከሆነ ሂዱና ቤታ ራሷን ጠይቋት። ቤታ ተለውጣለች። እንግዲህ ቤታየው ተለውጣለች። የተለወጠን ሰው ለምን እስካሁን መሳደብ አቆምሽ ብዬ አልጠይራ እንትን አላት። በቃ ተለወጠች። ተናገረች እኮ ራሷ። ዛሬ ጭንቅላቴ በሚያስብበት ሰዓት ቢሆን ኖሮ እንደዚህ አይነት ነገር ባልተናገርኩላችሁ። በቃ አለቀ። ከዛ በኋላ ደግሞ ህዝብ የሚቀባበርበትን ህዝብ የሚቀራረብበትን ነገር ነው እንጂ መስራት ያለብን። ቤታዩ የዛሬ 4 ዓመት ስትሳደብ ነበር እያልኩኝ 10 ጊዜ አልደጋም። ሁሉም ተሳድቧል። ያልተሳደበ ሰው አለ እንዴ? መርዝ ያረጨ ሰው አለ እንዴ? የራሱንም ህዝብ የሰደባል እንኳንና ከሌላ ቦታ። ስለዚህ 10 ጊዜ ቤታዩ 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 የምትሉኝ ሰዎች ተውት። በቃ ተናግራለች። አዎ ተናግራለች። ግን ቤታዩ ብቻ አይደለች። እናንተስ ቤታዩ ስትናገር ያኔ ትክክል አይደለም ማለት ትችሉ ነበር። ቤታዩ የኔ ጀግና ስወድሽ በምክንያት ነው ብላችሁ ከተከተላችሁ ዛሬ ቤታዩን መወንጀል አትችሉም። ያልተሳደበ ሰው የለም። በቃ ቤታዩ ብቻ አይደለችም እዚህ ሚዲያ ላይ የተሳደበችው። ምን ነው ሙልጭ አርጎ እደረው ግለረው ሲል እንኳን የነበረው እንኳን ቁጭ ብላችሁ አንበሳና ምናምን እያወረዳችሁ ታያችኋል እንዴ? ምንድነው ቤታዩ ብቻ ናት እንዴ? ከዞኔ በላይ መርዝ አለ እንዴ? ቤታዩ እኮ የዞኔ የልጅ ልጅ ትሆናለች። ትልቁ ሲያጠፋ ካየ ልጅም ያጠፋል። ኦፍኮርስ የምንማረው ከትልልቆቹ ነው። ሰላሚናዬ ወልካም ቴንኪዩ ብያሉ። ሰላም ጎንደር ያወሻ ያ ትውን እኔ በቃ 10 ጊዜ ቤታዩ ቤታዩ አትበሉ። ቤታዩ ዛሬ ተቀይራለች።
በቃ አለቀ። ተቀይራለች። ከተቀየረች እኔ ወደ ኋላ ተመለሽ። ባለፈው ዜዶ ተጣልታት፣ ዜዶ ክፍታፍ ናት። ዜዶ ተጣልታት እንደዛ ስትናገራት ቤታዮ መመለስ እኮ ትችል ነበር። ማን ምን ጠይቃታል? ብድግ ብላ ምን አባሻ መጣሽ ምናምን ብላ ደግሞ መሳደብ ትችል ነበር። ግን አላረገችው። ጥላት ወጣች። ናቅ አድርጋት ዞር ብላ ነው የወጣችው። ያንን እንኳን ማክበር አለባት። ከእሷ ጋር ተጣለው ብላ አሌክስን ሰፖርት ሳታረገው ዝም አላለችው። ዜድዬ አሌክስን ሰፖርት በዘር ብታምን ኖሮ የዛን ጊዜ ዜዶ ሰድባኛለች፣ አሌክስም ትግራዋይ ነው ጓደኛዋ ነው ብላ ዞር ባለች ነበር። በቃ በሌላ መንገድ አድርጋለች። አሁን ሀጂንስ እንዲያሸንፍ ስላደረገችው ብቻ ቤታዮ ለምን እንዴ? ተቀይራለች፣ በጣም ተቀይራለች። ስለ ቤታዮ እንዳወራ ከሆነ ቤታዮ ተቀይራለች። በቃ አለቅ። ፍቅርን ፈልጋ አምናበት ተቀይራለች። የሚወዷት ልጆች አሉ። በቃ እንደምትፈልገው ትሁኑ። 10 ዓመት ሙሉ እኔ ስለ ቤታዮ እያወራሁ አልበሰብስም። ስንት የተሳደበ ሰው አለ አይደል? ስንት የተሳደበ ሰው አለ አይደል እንዴ? ዮኒ ማኛ ተሳድቦ አልነበረን? ዛሬ ላይ ግን ሲጫወት ዮኒዬ ስወድ በምክንያት ነው እያላችሁ የምትከተሉት አላችሁ አይደል? ዞኔ እንደዛ አድርጋ ቆጨራ ይዛ ወጥታ ስንት ነገር ስትል አልነበረ እንዴ? ለመስደብ የምትገቡ እሷ ቤት አላችሁ አይደል? ያ ስለዚህ እከሌ እንዳትሉ፣ እከሌ እያላችሁ አታወዳድሩ። በቃ በዛ ሰዓት ላይ ሁሉም ሰው ስህተት ሰርቷል። ዛሬ ምንድን ነው መስራት ያለብን ብላችሁ አስቡ። በቃ ዛሬ ምንድን ነው ማድረግ ያለብን? ያ የተበላሸውን ነገር ምንድን ነው ማድረግ ያለብን? እንዴት እንቀየር? እንዴት ብለን እንቀየር? እንዴት አድርገን እኛ ውጪ እየኖርን ጥሩ ኑሮ እየኖርን ጥሩ መኪና ጥሩ ቤት ውስጥ እየኖርን እንዴት ነው እዛ ያለው ምስኪን ገጠር ውስጥ ያለውን ምንም ማያውቀውን የተጎራበተውን የሚገበያየውን የተዋለደውን ፖለቲካ ሸር የተሰራበትን ህዝባችንን እንዴት እናቀራርበው? እንደ በፊቱ እንዴት ነው በጋራ የሚሆነው? ልክ አዶናይንና ጃኒን ካባ አልብሰው ጎንደር ላይ እንዳወጡት እንዴት ነው ይህንን ህዝብ ካባ ባናለብሰውም ካባ እንደለበሰ አድርገን የምናቀራርበው ብለን ነው እንጂ ማሰር ያለብን። 10 ጊዜ አንድ ወደኋላ ወደፊት ሂዱ ጋይስ። ሰኞ ብሎ ማክሰኞ ወደኋላ አታስቡ። ሰው ሲለወጥ በቃ እንደውም አፕሪሺየት ማድረግ አለባችሁ። ሰውን ልትወዱት የምትችሉት ወዳችሁ ሰውን መጥላት ያለባችሁ፣ ጠልታችሁ ነው መውደድ ያለባችሁ። በቃ አለቅ። ዝሆኔ ታጥቦ ጭቃ ናት። እስቲል አሁንም ያደደብ ጭንቅላቱ 14 ዓመት ሙሉ አንድ አይነት ሀሳብ ነው ያላት። 14 ዓመት ሙሉ እድሜ ያላጫወታት ህይወት የተጫወተባት በልጆቿ በተመልካቾቿ የተረገመች እውነት የተነደፈች መርዘኛ ሴት ነች። ያልተቀየረች ሴት ነች። እስቲል አሁንም ታጥቦ ጭቃ ነች። ተጠቅሞ የጣሉት ኮንዶም ነች። ያ አይሰለቸኝም። ጦጣው አልሰማም አላይ ምናምን ስለ ዝሆኔ ማውራት አይሰለችኝም። አንተ እኔን መከተል ካልሰለቸ እኔ ስለሷ ማውራት አይሰለች። አንተ ከደበረ መውጣት ነው። ይሄ ኢትዮጵያ ሽንት ቤት ሲመጠጥ አፍንጫቸውን ይዘው ቆመው የሚያዩት ይመስል እየደበርኩ የምትከተለኝ ከሆነ ከእንደዛዎቹ አንዱ ነህ ማለት ነው። ከደበረ መውጣት ብቻ ነው። እኔ ራሴን ችዬ የምናገር ሰው ለእንደዚች አይነት ጋለሞታ 48 ሰዓት ሁሉም ሰው እየተነሳ ቢሰድባት እንደውም ያንስባታል። ያ ሻምፓኝ ብትከፍል እሷ ከፈተች አልከፈተች የቤቷን ወንበርማ ባልጋ እግር የምትሻፍድ አሮጊት ነው የምታደርግልኛለች። አንድ ቀን ሴክስ ብታረግ 1 ወር እንደ አራስ አልጋ ላይ ቁጭ ብላ የምታጣጥም ገለዋን እንኳን ወጣት ለመሽተት የማትታጠብ አሮጊት ምን እሷ ታንትናለች አለ። ሽሮና በርበሬ ማስቀመጫ እንኳን እቃ የላት። በላስቲክ እየቋጠረች የምታስቀምጥ ትራስር ፍራስር የምትደብቅ ሴት፣ በልጇ የምትቀና ሴት ምንድናት? እናሱ ህግ እኮ ጀርመንም አለ። ጀርመን ያሉ ሰዎች ህጉንም ንግግሩንም ስላላወቁበት ነው እንጂ ህግማ ጀርመን አለ። ያ ብታውቁ ኑሮ አሁን እሷ በእሷ ቤት ሄለን ስለታሰረች ታደሰተች። ከእሷ በላይ መታሰር የነበረባት ለህግ መቅረብ የነበረባት ዝሆኔ ነች። ሄለን አጋለጠች። ሄለን ያደረጉትን ነገር እየወጣች ነው ያጋለጠችው። እውነት እናውራ ካላችሁ ካላደረጉ አንበሳ አላወረድም። በየቤቱ እየገባች አንበሳ ወርዱልኝ አላለቻቸው። በቃ ስለዚህ ስለሷ ጭራሽም በቃ ምንም ህግ ያለበት ቦታ ነው። ራሷ ከህግ ጋር መነጋገር ትችላለች።
በቃ መናገር ትችላለች ቤዛዊት። የዛው ራሳቸው መጨረስ ይችላሉ። እኔ ሲጀመር ስለሷ ማውርቻ አላውቅም። ሄለንን እኔ ብዙ ዓመት ነው የማውቃት፣ ብዙ ዓመት ነው እኔ የማውቃት በአንድ ነገር ነው። አሁን ቲክቶክ ላይ ተቀየረች እንጂ እኔ ዩቱብ ላይ የማውቃት ሄለን ወይም ሌላ ፕላትፎርም ላይ የማውቃት ሄለን ጨዋታ ብቻ ነበር የምታውቀው። ጨዋታ፣ ግጥም፣ ማንበብ፣ መስፈን ነው የምታውቀው። አሁን ቲክቶክ ላይ ያለችውን ሄለን አላውቃትም። የእውነት ነው የምነግራችሁ አላውቃትም። ዝሆን ግን ከመጣት ጀምሮ እንደ ሰው የማታስብ እንደ ሰው የቆመች ዝሆን ነች። ያ ለዛም ነው ሁሉም ሰው ዝሆንን የሚያንቋሻት፣ የሚያብጠለጥላት፣ የሚያዋርዳት፣ ሰው የሚንቃት። አንድ ሰው ተጠርታ አይታችሁ አታውቃላችሁ? የትም ቦታ ሰው ጋር ተቀላቅላ አይታችሁ አታውቁም? የትም ቦታ በቃ ቢኮዝ ስራዋ፣ እውነት ስራዋ። ታሰረች እንዲህ ሄሉ አልታሰረችም። ታሰረች አልኩ እንዴ? መረቀንኩ ማለት ነው። መረቀንኩ ማለት ነው። እኛ የምንኖርበት ሀገር ማውራትና ማውራት የማትችሉት ነገር አለ ጋይስ። የምታወሩበት ልክ ጀርመንም እንደዚያ። ዩሮፕ ህግ አንድ ነው፣ አንድ አይነት ህግ ነው። የእውነቴን ነው ብላችሁ ትኩረት ሁላችን መጥፎ ሰው እንደሆነች እናውቃለን። ጂጂን በእሷ ላይ ትኩረት ታደርጊያለሽ? አዎ አንቺም ማድረግ አለብሽ ዋቢ፣ አንቺም ማድረግ አለብሽ። እሺ አንቺም ማስተዋል አለብሽ። እኔ እንድወደድ ብዬ ማቃጠር አልፈልግም። አጉል መልአክ አልጫወትም እዚህ ጋር መጥቼ። ነገር ግን በእርግጥ ሂደቱ እንደዚህ ነው፣ አዎ ነገሩ ከመጀመሩ በፊት ጉዳዩ እንደዚህ ነው፣ አንቀጹ እንደዚህ ነው ምናምን እያልኩኝ አላስተባብልም። ቆሻሻ ናት፣ ቆሻሻ ናት። አስተዳደጓ ቆሻሻ ነው፣ ቆሻሻ ነው። ማንነት የላትም። ቋንቋ አይገባትም። ደደብ ናት፣ አዎ ደደብ ናት። መሀይም ናት። ልጆቿን የበላች ነች፣ አዎ ልጆቿን የበላች ነች። የልጅ ልጆቿን የበላች፣ አዎ ልጆቿ ኮንፊደንስ እንዳይኖራቸው የልጅ ልጆቿን በፊልተር ይዛ የገባች ነች፣ አዎ። በቃ አለቀ። በጣም ልክ ነህ። በጣም የምፈራቸው ሰዎች አሉ፣ በጣም የምንቀጠቀጥባቸው። አዎ የሚያርድ ሰው እፈራለሁ፣ አራጅ እፈራለሁ። ልክ ነው። እኔ እንደ ሰው የሚያስብ ሰው ነው እኔ የማልፈራው እንጂ ከብት የሆነ አስተሳሰብ ያለው ሰው ልክ ነው፣ በጣም እፈራለሁ። ምክንያቱም ሰው ከእንስሳ ጋር ማውራት ከቻለ እንዴት አይፈራም? እሺ ተመልሶልህ ካልተመቸ መውጣት ብቻ ነው። እዚህ ቁጭ ብለህ ማለቅለቅና ወደዚያ ማለት ራስህን ቻል። እኔን የሚመስሉ ብቻ ሳይሆን የኔ አስተሳሰብ የሚገባቸው ሰዎችን ነው የማዋራው። በቃ ኢንዱራንስ ታው እንደዚህ አትጻፉ። ባይዘዌ እኔ አልፈልግም የብሔር ስም ምናምን እዚህ ቤት ውስጥ አትጻፉ። የየትኛውንም ብሔር አታንቋሹ፣ የየትኛውንም ብሔር አትንኩ። አሌክስ ሀወይ ቴንኪዩ። አትንኩ። እኔ ብሔር የሚነካ ሰው አሉ። እኔ ይችን ዝሆን ራሱ በብሔሯ አልናገራት፣ በብሔሯ መናገር አልፈልግም። ቢኮዝ እኔ ከብሔር ጋር ከየትኛውን ብሔር ጋር ችግር የለብኝ። እሺ ቴንኪዩ 27 ቴንኪዩ ብራዘር። ያ ስለዚህ አሌክስ ቴንኪዩ ብያለሁ። ስለዚህ አሁን መናገር የምፈልገው ዝሆኔ ዱባይ ሀገር ሄዳ ማንጋ እንደሄደች የት እንደገባች ማንጋ እንዳረፈች ምን እያደረገች እንደሆነ የታወቀ ነው። የእውነት ነው የምነግራችሁ። ያ የብዙ ሰው ግፍ ገና ያንገላታታል። ገና ብዙ ነገር ውስጥ ይከታታል። ታያላችሁ። በተለይ አሁን ኢየሩስዬ ቴንኪዩ። በተለይ ጀርመን ሀገር የሚኖሩ ጠንካራ ሰዎች ካሉ እውነቴን ነው የምላችሁ ገደል ነው የምትገባው። ቢኮዝ ከዚህ በፊት የተሰበሰበ 200 ምናምን ሺህ ፒቲሽን አላቸው። ስንት ነው? 200 ነው ምናምን ፒቲሽን አላቸው። አላስኬዱትም እንጂ ልጅ ቀበርች ማክሲያ። ስለዚህ አሁንም ደግሞ የሄደችው ሃፒ ባለፈው እንትን ሲባል ወይ ሃፒን እንፈልጋ ይሆናል ሄደችው። ይህ ጋይስ ምን ታውቃላችሁ? ሃፒ እቃው ወጣ፣ ሃፒ እቃው ተንጠለጠለ ሲባል ይሄ ዱባይ ፍለጋ ሄደች። ጅቦዬንም አግኝቸው ነበረ። ጅቦም ጋር ጅቦን እኮ እንትን ለማለት ነው። ገብታችሁ? ከጅቦ ጋር እንዲባል እኮ ነው። ጅቦ አይደለም በኮንደም በኩርቱ ፌስታል አንቺን አይነካሽ። ቴንኪዩ አዲ ባይዶ ሰው አይወዳትም ሳይሆን ራሷንም አትወድ። እመኝ ዝሆኔ ራሷንም አትወድ። አባቴ ሙት ትራሷ እስኪረጥብ ድረስ የምታለቅስ ሴት ነች። ህይወቷ የሚያስጨንቃት ሴት ነች። እመኝም አትመኝም በህይወቷ የምትጨነቅ ሴት ነች። ያ ቤዛዊትዬ
እኔ የምነግራችሁ እውነት ነገር ነው። ህይወቷ ማርድረም የሆነባት ሴት ነች። ሰላም የሌላት ሴት ነች። በእውነት ነው የምላችሁ። እንደምንም ብላ ሸቅላ ሸቃቅላ የሌሊትም የምንም ለምና አበባው ብላ ጮሃ እዛ ሄደች ማለት አላት ማለት አይደለም። የላካትንም የተቀበላትንም የከፈለላትንም ስለማቅ አልኳችሁ። ማስነጋት የማልፈልገው ሰው ስላለ ገና ያለባት ግፍ ገና ያ የታውቂያለሽ አብረሻል። ምን አሚራ ደግሞ የሷን ላይፍ ለማወቅ እንኳን የሷን ያንቺን ላይፍ ማወቅ ቀርላል። አሁን እኮ ቴክኖሎጂው የሚባል ነገር አለ። እናቱ ቴክኖሎጂው የሚባል ነገር አለ። እናንተ ችግሩ የሷ ተከታዮች አርቃችሁ አታስቡ። ዓለም የት እንደደረሰች ብዙ እንትናት ምን አላትና ምን አላት? ኪችኗን አላያችሁትም እንዴ? የክፍለ ሀገር ሻይ ቤት ዶክተር እስኪመጣ ድረስ ጠብቁ ተብለው የሚቀመጡበት ብረት እኮ ነው። መሬቱን ፂጢጥ እያለ የሚፍቅ ብረት ላይ እኮ ነው የምትቀመጠው። ኧረ ያንን መልክ ደብቀሽ ቁምሳጥን አይ ችግር የለውም። እናንተ ከመልኬ ምን አላችሁ? ሬዲዮ ስታዳምጡ እየሰማችሁ ነው ወይስ እያያችሁ? በቃ ሬዲዮ አድርጋችሁ የኔ ፊት ምን ያደርግላችሁ? ዝም ብሎ ነው የኔ ፊት የሚወጣው። አለም ጉራጌዬ ወልካም የጉራጌ ልጆች ሄለንን መከሰሷን ቤዛ የሄለንን መከሰስ ሄኖክ ውሸታም ነው። ብዙ ጊዜ የእውነቴን ነው። ሄኖክ ውሸታም ነው። ዋንትያን እኮ ዊንታ ብሎ ነው የሚያነባት። ከወሬ መቸከሉ የተነሳ ዊንታ ሰለሞን እያለ ያነበበ ሰው ነው። ውሸታም ነው። ፀጉሩን አንጨባሮ መጥቶ ብዙ ጊዜ ይዘበራርቃል። ብዙ ጊዜ ሳይቀደም ማውራት ስለሚፈልግ ለወሬ ከመቸኮል የተነሳ ትክክለኛ ዜና ማይሰጥ። ኖርዌይ ህጉ ካላለቀ ምንም አይነት ነገር አይናገሩ። እሱ እንዴት ብሎ ነው አምቶ ዜና ብሎ የሚበት ነው? ያ ስለዚህ ሄኖክን ለአላምንም ህግ አለ። አዎ ህግ አለ። ግን ሄኖክ አንድ ነገር ልክ ሊሆን ይችላል። ከዛ ውጭ ግን ልክ ነው ብያለሁ። ገባሽ? ህግ ያላለቀ ነገር እንዴት ብሎ ይወራል? ለምን ጠፋሽ ታዲያ ሄለን? ነገሩ እስኪጠራ ከሶሻል ሚዲያ መራቅ አለብሽ ተብላ ነው። እንደዛ እኮ ነው። ግን ሲያነብስ አይተሽዋል? አዎ ሰው ልኮልኝ አይቼዋለሁ። መረጃ እንኳን ሳይኖረው መረጃ ሊኖረው ይችላል። ግን ትንሽ እንትን አደረገው፣ አገነነው። ትንሽ አገነነው። እሺ ምክንያቱም እንደዚህ አይነት ነገር ሲጣራ ሲወሰን ኤቪደንስ ይዘሽ በወረቀት የተከሰሰበትን የተፈት ምናምን ለጥፈሽ በዚህ አንቀጽ ህግ በዚህ ቁጥር ህግ ይኸው የተከሰሰችበት ብሎ ለጥፎ ነው እንጂ ሊያሳይ የሚችለው ዝም ብለሽ መተሽ እኔ እንጃ አይመስለኝም። ያ የእውነቴን ነው የምላችሁ። ወርቁ እኮ ነው ያ ዲቦራዬ። ወርቁ አይተንህም ቢሆን ህግ እኮ ነው። ወርቁ አይተንህ አይደለም። አብይ አህመድም ቢሆን እኮ በህግ ነው የሚሄዱት ኖርዌይ እንጂ በዘመድ አይደለም። ገባሽ? አይሆንም። ህግ ነው። እዚህ ሀገር እኮ በምንኖርበት ኖርዌይ፣ ስዊድን በነፃነት የሰው አይደለም የሰው መብት የሚጠበቅበት ሀገር ፕሬዚዳንቶቹን እኮ ሻይ ቤት ታገኛቸዋለሽ። አባቴ ይሙት አንቺ ባስ ውስጥ እንኳን ስትገቢ አንድ ባለስልጣን አንቺ ቆመሽ እሱ ቁጭ አይልም፣ ተነስቶ ያስቀምጥሻል። ቁጭ በልናቲው በቃ በእኩልነት የሚያምኑ ናቸው። ገባሽ? ስለዚህ ማን ነው ሄኖክ ልትከሰስ ትችላለች። ነገር ግን እሱ ትንሽ እንትን አድርጎታል። ትንሽ ነገሩን ኦቨር አድርጎታል የእውነት እንጂ ሶሻል ሚዲያ አይከለክሏት። ሄት ስፒች ምናምን ከሆነ ነው እንጂ ሶሻል ሚዲያ እንደ አሁን ዞኔ ዩቱብ መስራት አትችልም። ዮኒ ማኛ ዩቱብ መስራት አይችልም። እውነት የለም ብላችሁ እዮዳ ዩቱብ መስራት አይችልም። ከታገደች አላጋነነውም ሳያልቅ ነገሩ ሲያልቅ እኮ ነው ፍርድ ቤቱ ውሳኔውን ሲጨርስ ፈርዶባት ሲጨርስ እኮ ነው አይደል እንዴ ወደ ሚዲያ የሚመጣው። ከዛ በኋላ ደግሞ አንድ ነገር አለ። ምን አለ መሰለህ ሳትቀርብ ተፈረደ ይላል። እሱማ ከሌላችሁ በቦታችሁ ካልተገኛችሁ ሊፈረድባችሁ ይችላል እኮ። ከሌላ ሀገር የመጣ ስለሆነ ኢንቨስተር የመጣው በምንድን ነው? አሁን ወርቁ አይተነህ የመጣበት ኢንቨስተር መሆኑ ከታወቀ
እንደገና ደግሞ በራሱ እንትን ከሆነ የመጣው ብዙ ነገሮች አሉ። ስራ ጥዬን የመጣሁት ምናምን ካለበት ከኢኮኖሚ ጋር ታይቶ ነው እኮ ክስ። አሁን ለምሳሌ እዚህ ሀገር ብትመጡ ባዶ እጃችሁን ብትመጡ እዚህ ሀገር ወረቀት አይሰጧችሁ። ከሀገራችሁ በጣም ብዙ ብር ይዛችሁ ከመጣችሁ ግን በአንድ ጊዜ ወረቀት ይሰጧችኋል። ቢኮዝ ብሩን እዚህ ሀገር ኢንቨስት እንድታደርጉላቸው ስለሚፈልጉ ለብሩ ሲሉ መኖሪያ ወረቀት ይሰጧችኋል። ኖ ሲቲዝን የመኖሪያ ወረቀት ይሰጣችኋል። ስለዚህ እሱም ያለበት እንዲያወጣው ብር ቀላል ነው እንዴ? ወደ 30,000 ዩሮ መሰለኝ እኮ ለጠበቃው የከፈለው። ቀላል ብር እኮ አይደለም። ገባችሁ? ቀላል አይደለም። ስለዚህ ሄኖክ ውሸታም ነው ብያስ ብዙ ነገሩ ውሸታም ነው። እውነት ነገር አለ ግን ትንሽ እሱ እንትን አድርጎታል። ኤቨር ድሪቨን ማለት ምንድን ነው በአማርኛ? አጋኖታል።